بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم إن شاء الله بالله فقاد يا سيرة مرتاچن የነብዩ ሙሐመድ صلى الله عليه وسلم የህይወት ታሪካቸውን የሚመለከት መጽሐፍ ጀምረናል ያ መጽሐፍ ስም ደግሞ ረውደቱል አንዋር ይባላል የባለፈው ትምርታችን የነበረው ስለ ነብያችን ሰለላሁ ዐለይሂ ወሰለም እንግዲህ ሙአሊፉ አልሙባረክ ሱፊዩ الرحمن አልሙባረክ ፉሪ እንደተናገሩት ስለ ነብያችን ሙሐመድ ሰለላሁ ዐለይሂ ወሰለም ነሰባቸው ይሄ የተላቀው የሆነ ዘራቸው የዘር ሐረጋቸው አይተናል እንዲሁም ደግሞ ሁለተኛው ርዕስ ስለ ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ቀቢላቸው ጎሳቸው ቁረይሽ እንደሚባል አይተናል እንዲሁም ደግሞ ሶስተኛው ላይ ደግሞ የነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ኡስራቸው የቤተሰባቸው ስም በኒ ሃሺም ወይም ደግሞ بالأسرة الهاشمية የሃሺም ቤተሰብ በመባል እንደሚታወቅ ይህ ሃሺም የሚባለው የነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሁለተኛው አያታቸው ነው እንግዲህ ይህ አያታቸው ነበር እንግዲህ የሐጃጆችን ምግብ መመገብና ማጠጣት የመጀመሪያ ከቁሰይ በኋላ የተሰጣቸው ማለት ነው ሃሺም የተባለበት ምክንያት ደግሞ ምግብ በእጁ ይፈተፍት እንደነበርና ያው ፍትፍት ምግብ ይሰራ ነበርና ይሄ ሃሺም የሚባለው ስያሜ ከዛ ተወስዶ ነው ስማቸው ግን አምሩ ኢብኑ አብዲ መናፍ የሚባል እንደነበረ እንዲሁም ደግሞ ይህ የነብዩ ሰለላሁ ዐለይሂ ወሰለም ሁለተኛ አያታቸው ነበረ رحلة الشتاء إلى اليمن እንዲሁም ደግሞ ወሪህለተ الصيف إلى الشام በክረምት በብርዳማ ጊዜ ወደ የመን የንግድ ጉዞና እንዲሁም ደግሞ በበጋ ጊዜ ደግሞ ወደ ሻም የንግድ ጉዞ የሁለትዮሽ ጉዞ ያስጀመረው እሱ ነበረ ዛሬ ኢንሻአላህ በአላህ ፍቃድ የምናየው ደግሞ ስለራሱ ነው እንግዲህ ወደፊት ስለሱ ከሚወራለት ነገር ሙአሊፉ ረህመቱላህ ዐለይሂ ምን ብለው ይጀምራሉ ወሚን ሐዲሲሂ እንግዲህ ሃሺም ከሚወራለት ነገር አሉ የሚወራለት ነገር አለ እሱ ምንድነው አነሁ ከለታት አንድ ቀን መረ አለፈ በየትሪብ ከተማ አልፎ ሄደ የትሪብ እንግዲህ የዛን ጊዜ የትሪብ ናት ነብዩ ከመጡ በኋላ ደግሞ ወደ የትሪብ መዲና ተባለች ማለት ነው መዲና በሚል ስያሜ እንድትሰየምም ነብዩ አዘዙ ማለት ነው የትሪብ ትባላለች የትሪብ ከተማ መዲና ናት በዛ ሲያልፍ የነብዩ ሁለተኛው አያታቸው ማለት ነው ወህወ እሳቸውም ደግሞ في طريق تجارته ያው እግረ መንገዳቸውን ያው በንግዳቸው ጉዞ ላይ ያሉ ኢለ ሻሚ ወደ ሻም በሚሄዱበት ጊዜ ወደ ንግድ ጉዞ እግረ መንገዳቸውን በዛ አለፍ ሲሉ በየትሪብ ፈተዘወጀ ያው ዛው ቦታ ላይ እረፍት አደረጉና ከትንሽ ከተቀመጡ በኋላ ፈተዘወጀ አገቡ ማለት ነው ሰልማ ምትባልን ሰልማ ቢንቲ አምሩ ሰልማ የአምሩ ልጅ ምትባልን አገቡ እህች ሴት ደግሞ ሚን በኒ ዓዲይ ኢብኑ ነጃር እህች ሴት ደግሞ ከበኒ ዓዲይ ኢብኑ ነጃር ከሚባለው ጎሳ እሷን አገቧት ወአቃመ عندها ከሷም ጋር ደግሞ ጥቂት ጊዜን አብረው ኖሩ ያው ግንኙነት አደረጉ ثم كذا بحالا مضى إلى الشام تنستو ود شام ود نقد قزواتشو قتلوا وهي الصادمو بالبيتاتشو سلمى حامل ارجوز يارجزچ ሆነው ተተዋት ሄዱ
በዚህም ጊዜ ፈማተ ከዛም ህይወታቸው አለፈ ቢገዘተ ጋዛ በሚባለው ሚን አርድ ፈለስጢን ከፈለስጢን ምድር ያው እንግዲህ ፈለስጢን ማለት ኢማሙ ሻፊዒ የሞቱበት ሀገር ማለት ነው። በዛው ሀገር ላይ ጋዛ ላይ ህይወታቸው አለፈ ማለት ነው ሃሺም። ከሳቸው ህልፈት በኋላ ደግሞ ወወለደት ሰልማም እህች ባለቤታቸው ወለዱ እብነን ወንድ ልጅ ወለዱ ቢልመዲነቲ በዛው በሚኖሩበት ከተማ በመዲና ሰመትሁ ይህኔ ደግሞ ልጃቸውን ብላ ሰየመችው የወለደችው ልጅ ሸይባ ብላ ሰየመችው። ለምንድነው ሸይባ ሽበታማው ያለችው? ሊሸይቢን ምክንያቱም ሽበት ስለነበረበት ነው። ፊ ረእሲሂ እንደተወለደ ጭንቅላቱ ላይ ሽበት ነበረበትና የሚታይ ሽበት ሸይባ የሚል ስያሜ ሰጠችው። ከዛም ወነሸአ ከዛም አደገ ሃዘ ጥፍሉ ይህ ጨቅላ ልጅ አደገ በይነ አኽዋሊሂ ፊል መዲነቲ በመዲና ውስጥ በእናቱ በኩል ካሉት ወይም ባሉት አጎቶቹ በእነሱ መካከል እነሱ ባሉበት አደገ። ወለም ያዕለም ቢሂ አዕማሙሁ ቢመከተ ወለም ያዕለም ቢሂ ማንም ደሞ ሳያቅ በሱ መወለድ መፈጠሩን አዕማሙሁ በአባቶቹ በኩል በአባቱ በኩል የነበሩት አጎቶቹ የአባቱ ወንድም እንግዲህ በአባት በኩል ያሉ የአባት ወንድም አም ነው የሚባሉት። በእናት በኩል ያሉ ደግሞ የእናት ወንድም ደግሞ ኻል ነው የሚባሉት። ሴቷ ከሆነች ደግሞ ኻላ ትባላለች። በወንዱ በአባት በኩል ደግሞ ወንዱ ከሆነ አም ይባላል። ሴት ከሆነች ደግሞ አመቲ ትባላለች ማለት ነው። እና በአባቱ በኩል ያሉ አጎቶቹ ቢመከተ መካ ላይ የሚኖሩ ሃሺም ወንድማቸው ልጅ እንደወለደ ሳያውቁ ይሄ ልጅ በእናቱ በኩል ባሉ አጎቶቹ መካከል አደገ። ሐታ የብሉገ እስከ ደረሰ ድረስ ነሕወ 7 ሲኒነ 7 ዓመት አው ወይም ደግሞ 8 ሲኒነ ወይም 8 ዓመት እስከ ደረሰ ድረስ ማንም ሰው ሳያውቀው አደገ። ثم በስተመጨረሻም ከዛም በስተመጨረሻም ዓሊመ ቢሂ ዓሊመ አወቀ ቢሂ በዚህ ልጅ መፈጠሩና መወለዱ አሙሁ አጎቱ በአባቱ በኩል ያለ አጎቱ አልሙጠሊብ የሚባለው አጎቱ አወቀ። ይህ ሃሺም የሚባለው ወንድሙ ልጅ እንደወለደ በመዲና በዚህ ጊዜ ፈዘሀበ ቢሂ ኢላ መከተ አልሙጠሊብ ወደ መዲና መጥቶ በሉ እናንተ ሰዎች ይህ ልጅ የወንድሜ ልጅ ነው እኔ አጎቱ ነኝ ብሎ ፈዘሀበ ቢሂ እሱን ይዞት ሄደ ኢላ መከተ ወደ መካ መልሶ ወደ ቁረይሾች ይዞት ሄደ። ፈለማ ረአሁ ናሱ ከዛም ሰዎች በተመለከቱት ጊዜ ይሄንን ጨቅላ ልጅ የ7 ዓመት ወይም የ8 ዓመት ልጅ ሲመለከቱ ظنوه ጠረጠሩት አብደሁ ይሄ ወንድማቸው አልሙጠሊብ ባሪያ ይዞ የመጣ መስሎት የአልሙጠሊብ ባሪያ መሰላቸውና ፈቃሉ አሉት አብደል ሙጠሊቢ ብለው አሉት የአልሙጠሊብ ባሪያ ብለው ይሄንን ስም ሰጡትና ይሄንን ሕፃን ልጅ ፈሽተሐረ ቢዛሊከ ከዛም ይህ ሕፃን ልጅ ይሄንን ስም ይዞ ገነነ በዚሁ ስም አብደል ሙጠሊብ በማለት ማለት ነው። ስሙ ግን ሸይበተል ሐምድ ነው የሚባለው። ሸይበተል ሐምድ ነው። ከዛ ኋላ ያው አጎቱ አልሙጠሊብ ይዞት ስለገባ ወደ ከተማው እንግዲህ የከተማው ሰው ደግሞ አልሙጠሊብ ባሪያ ገዝቶ የመጣ መሰላቸውና ጨቅላ ባሪያ
የአልሙጠሊብ ባሪያ አሉትና አብደል ሙጠሊቢ አሉት። ከዛ በዚህ ህግ ስሙ ገኖ ቀረ ማለት ነው። ወካነ ነበረ አብደል ሙጠሊቢ አብደል ሙጠሊብ ደግሞ ነበረ አውሰሙ ናሲ እንዲያው ከሰዎች ሁሉ አማላይ የነበረ ቆንጅዬ የነበረ የሚያምር ወአጅመሉሁም የሚያምር የነበረ ወጣት ግለሰብ ነበር አብደል ሙጠሊብ። ማን? ሸይባ ማለት ነው። ሸይበተል ሐምድ ባደገ ጊዜ ማለት ነው። ወአዕظሙሁም እንዲሁም ደግሞ ከሰዎች ሁሉ ቀድረን ከሰዎች ሁሉ ላቅ ያለና ደረጃው ከፍ ያለ ሰው ነበረ። ወቀድ ሸሩፈ ፊ ዘማኒሂ ይሄ አብዱል ሙጠሊብ ደግሞ በዘመኑ በነበረበት በሰዎች መካከል በጣም ትልቅን ልቅናን ደርሶ ነበረ። ሸረፈን ልቅናን ለም የብሉغሁ አሐዱን አንዳችም ሰው ያልደረሰበት የሆነ ልቅናን ደርሶ ነበረ። ካነ ነበረ ሰይደ ቁረይሽን ቁረይሽ የሚባለው ጎሳ የራሱ ጎሳ የነሱ አለቃ ነበረ። ወሳሒበ ዒረ መከተ የመካ ሰዎች ደግሞ የንግድ ጉዞ ደግሞ ዋና መሪያቸው ነበረ፣ ባለቤት ነበረ። ሸሪፈን በጣም የተላቀ ሰው፣ ሙጣዓን ሰዎች የሚታዘዙት የሆነ ሰው ሆነ። ጀዋደን እጅግ በጣም ሰጪ የሆነ ሰው ሆነ። ለዛም ነው እንግዲህ ይሰማ ተብሎ ይሰየም ነበረ ቢልፈያዲ ሰጪው ተብሎ ሊሰኻኢሂ አብዝቶ ይሰጥ ስለነበረ ፈያድ ተብሎ ስም ተሰጠው ማለት ነው። ካነ ነበረ ዩርፈዑ ሰዎች ያነሱ ነበረ ሚማኢደቲሂ እሱ ከሚያዘጋጀው የምግብ ማዕድ አንስቶ ተነስቶ ይሰጥ ነበረ። ሊልመሳኪኒ ለምስኪኖች ተነስቶ ይሰጥ ነበረ። ሰውን ይመግብ ነበር። ወልውሑሺ እንዲሁም ደግሞ ለዱር አራዊቶች ማለት ነው። ያኒ ሐይዋን አልበር ውሑሽ ይባላሉ። እንግዲህ ሐይዋን አልበር ማለት የዱር አራዊቶች ለነዛም ይሰጥ ነበረ። ወጡዩሪ ለአዋፎችም ይሰጥ ነበረ ከሱ ምግብ እየተነሳ ማለት ነው። ፈካነ ነበረ ዩለቀቡ ሌላ ደግሞ ስያሜ ይሰጠው ነበረ ተጨማሪ ስም ማለት ነው በሚሰራው ስራ። ቢሙጥዒሚ ናሲ ሰዎችን መጋቢ ተብሎ ይባል ነበረ። ፊሰህሊ አይ ፊል አርዲል ሙንበሲጢ ደረቃማው በሆነው የመካ ምድር ላይ ምንም አይነት ዛፍ በሌለበት ላይ ሰዎችን መጋቢ ማለት ነው ተብሎ ስያሜ ይሰጠው ነበር። እንዲሁም ደግሞ ወልውሑሺ የዱር አራዊቶችን፣ ወጡዩሪ እንዲሁም ደግሞ አዕዋፎችን፣ ፊ ሩኡሲል ጂባሊ በተራራዎች አናት ላይ ያሉትንም በሙሉ ሂዶ ይመግብ ነበረ። ቀድ ተሸረፈ በእርግጥም በጣም ልቅናን ተሰጦት ነበረ። ይሄው ራሱ ሸይበተል ሐምድ አብደል ሙጠሊብ የሚባለው ልቅና ወይም ስልጣን ተሰጦት ነበር ወይም ተልቆ ነበረ። ቢሐፍሪ በመቆፈር ቢዕሪ ዘምዘመ የዘምዘምን ጉድጓድ ማለት ነው በመማስ ልቅና ተሰጦት ነበረ። ባዕደ አንካነ ከሆነ በኋላ ቀደረሰሃ ያው ደፍነዋት ከሄዱ በኋላ ጁርሁም የሚባሉት የየመን ሰዎች ዒንደ ጀላኢሂም ለቀው በሄዱ ጊዜ አመከተ መካን ለቀው በሄዱ ጊዜ ጁርሁሞች ደፍነዋት ሲሄደው ስለነበረ
በዚህ ጊዜ ይህንን ጉድጓድ ዘምዘም የተባለችውን ጉድጓድ መልሶ በመማስ ልቅናዋን አግኝቶ ነበረ። ወካነ ነበረ ቀድ ኡሚረ ታዞ ነበረ ቢሐፍሪሃ ይህችን ጉድጓድ እንዲያምሳት ያኒ እንዲቆፍራት መልሶ እንዲከፍታት ፊልመናሚ በመናሙ አላህ ሳይቶት ነበረ። ወውሲፈ ለሁ እንዲሁም ደግሞ ተገልጾለት ነበረ። መውዲዑሃ ፊሂ ያለችበትን ቦታ ራሱ አላህ ገልጾ አሳይቶት ነበረና መልሶችን ቦታ ሄዶ እዛው ላይ አመስ አድርጎ ቆፍሮ በድጋሚ ዘምዘምን ህይወት እንድዘራ አደረጋት ማለት ነው። ወፊ ዓህዲሂ አሁንም ደግሞ በድጋሚ እሱ ባለበት ዘመን ላይ ወቀዓት ተከሰተች ሐዲሰቱል ፊሊ የዝሆኑ ክስተት የምትባለው ተከሰተች። ጃአ መጣ በዛ ሰዓት ላይ ምንኛው ያ ክስተት አብራሃቱል አሽረሙ አብራሃቱል አሽረም የሚባለው ሚነል የመኒ ከየመን መጣ ይዞ መጣ ቢስቲነ አልፈ ጁንዲይን 60,000 የጦር ሰራዊት ሚነል አሕባሺ አሕባሽ ከሚባሉት ወረበላዎች ማለት ነው። ወሮበላዎች ይባላሉ እንግዲህ ያጠቃላይ ስማቸው። ነገር ግን አሕባሽ ማለት ያኒ الشعب من السود ያኒ ጥቁር የሆኑ ኮሚኒቲዎች ወይም ማህበረሰቦች الذين يسكنون في أرض الحبشة بحبشة ምድር ላይ የሚኖሩ የሆኑ አሕባሽ ይባላሉ። ጀምዑ ሐበሻ ማለት ነው። እነዚህን ወረበሎችን ይዞ መጣ 60,000 ሰራዊት ይዞ ማለት ነው። ወመዐሁ ከሱ ጋር ደግሞ በተጨማሪ ባዕዱል ፊለቲ ከፊል ደግሞ ዝሆኖችንም አብሮ ይዞ መጥቶ ነበረ። ለምንድነው የመጣ? ሊያህዲመል ከዕበተ ካዕባን ሊያፈርስ ሙሉ ለሙሉ ዲስትሮይ ለማድረግ። ፈለማ ወሰለ ኢላ ዋዲ ሙሐሲርን ፈለማ ወሰለ በደረሰ ጊዜ ኢላ ዋዲ ሙሐሲር ወደሚባለው ቦታ ዋዲ ሸለቆ ሙሐሲርን ያቃተ ማለት ነው። ጠላትን እንዲያው ሊገቡበት ያቃተ እዛው እንግዲህ መካ ሰዎች እዛ ሸለቆ ሄደው ተደብቀው ስለነበረ እንግዲህ ጠላትን ያቃተ ያስቸገረ የሆነ ሸለቆ በማለት ዋዲ ሙሐሲር ብለው ጠላትን ያቃተ የሆነ ለመግባት ያቃተ የሆነ ሸለቆ ብለው ስም ሰጡትና በዛ ውስጥ ላይ ልክ በደረሰ በይነል ሙዝደሊፈቲ ወሚናን ወሚናን በሙዝደሊፋና በሚና መካከል ባለው ሸለቆ ሙሐሲር በሚባለው ልክ በደረሰ ጊዜና ወተሀየአ ዝግጁ በሆነ ጊዜ ሊልሁጁሚ ሙሉ ለሙሉ ለመውረር ለማውደም አላ መከተ መካን ማለት ነው። አርሰለላሁ ከዛም አላሁ ዐዘ ወጀል ላከበት ዐለይህም በእነሱ ላይ ጠይረን አዕዋፎችን አባቢል የሚባሉ አዕዋፎችን ላከላቸው። ቢማዕና አባቢል ቢማዕና ሙተታቢዓ ተከታትለው የሚመጡ ሙተጀሚዓ ግሩፕ ሆኖ ተከታትለው የሚመጡ አባቢል የሚባሉ አዕዋፎችን ላከባቸው። ተርሚህም የምትወረውርባቸው የሆነ በእነዚህ ሰራዊት ላይ ቢሒጃረቲን ያው በድንጋይ ይሉታል። ሒጃረቲን በድንጋይ ሚን ስጂል ከሚባለው ጀሃነም ውስጥ ስጂል ያኒ ከዛ ከሚባለው ጀሃነም ውስጥ ያው ድንጋይ ባይሆንም ያው ጭቃ ሆኖ በእሳት የተተኮሰ የሆነ ጭቃ ማለት ነው። ያው
ጭቃ በእሳት ሲተኮስ ያው ይደርቃል፣ ድንጋይ ነው የሚሆነው። እንደዛ አድርጎ ላከባቸው። ያው ተርሚህም የምትወረውርባቸው ሆነ ቢሒጃረት ሚን ሲጂል ያው በድንጋይ ማለት ነው። ፈጀዐለሁም ከዛም አደረጋቸው ያ ድንጋይ አናታቸው ላይ ሲያርፍ ከዐስፊን መእኩል ማለት ነው። ከዐስፊን ማለት እንደተበላ ማለት ነው። መእኩል እንደተበላ፣ ዐስፍ ማለት እንደተበተነ ማለት ነው። ጉባር እንደተበተነ አቧራ፣ ቂጠዐን ደቂቀተን ሚነ ቲብኒ አው ነሕወሁ ቁራጭ የሚባል ልክ እንደ አተም ሆነ አይነት በተነባቸው ወይም ደግሞ እንደተበላ አገዳ አደረጋቸው ማለት ነው። ወካነ ዛሊከ ይህ ደግሞ ነበረ ቀብለ ይህ ክስተት የተከሰተው ሀፕን የሆነው ቀብለ መውሊድ ነቢይ ሰለላሁ ዐለይሂ ወሰለም ነቢያችን ሰለላሁ ዐለይሂ ወሰለም ከመወለዳቸው ቢአቀለ በጥቂት ሚን ሸህረይኒ ፈቀጥ ከሁለት ወር በፊት ነበረ። ይህ ክስተት ሀፕን የተደረገው የተከሰተው ነቢያችን ከመወለዳቸው በፊት ከሁለት ወር በፊት ነበረ። ይህ ክስተት እንግዲህ አጎታ ያኒ አያታቸው አብደል ሙጠሊብ በነበረበት ዘመን ይህ ነገር ተከስቷል። ከዛ በኋላ አማ ዋሊዱሁ ሰለላሁ ዐለይሂ ወሰለም የነቢያችን ሰለላሁ ዐለይሂ ወሰለም ወላጅ አባታቸውማ አብዱላህ የተባሉት ፈካነ ነበረ አሕሰነ አውላዲ አብደልሙጠሊቢ አብዱልሙጠሊብ እንግዲህ ያው በመካ በሚኖርበት ጊዜ ከወለዷቸው ልጆች ውስጥ